በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን እመቤታችን ቅድስት ድንግል ማርያም አስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፍቃድ ዮሐንስ ወንጌል ጥናታችን እንደ እግዚአብሔር ቅዱስ ፍቃድ እንማማራለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃድ ይሁን። ምዕራፍ 5 ቁጥር 1 ጀምሮ ያለውን እናነሳለን። ምዕራፍ 5 ቁጥር 1 ላይ ከዚህም በኋላ በአይሁድ በዓል እንዲሆነ ጌታ ኢየሱስ ክርስቶስም ወደ ኢየሩሳሌም ወጣ ይላል። እንግዲህ ጌታችን የአይሁድ በዓል የተባለው በዓለ ፋሲካ፣ በዓለ መጸለትና እነዚህ በዓላት አላቸው። 50 በዓለ 50 በዓለ የቂጣ በዓል፣ በዓለ መጸለትና በዓለ ፋሲካ በሚል ይከፈላሉ ማለት ነው። እነዚህ በዓላት ላይ አይሁድ ይሰበሰባሉ። በዓመት 3 ጊዜ በየትኛውም ዓለም ጠረፍ ላይ ያለው እስራኤላዊ አይሁዳዊ እንዲመለስ ወደ ሀገሩ እንዲመለስና በዓል እንዲያከብር የሚታዘዝ ግዴታ አለበት። ከ18 ዓመት በሌለው ሆነ ማለት ነው። በተለይ ይህ በዓል ለማክበር በመጡበት ጌታችን አንዳንድ ተአምራትን እያደረገ ምልክቶችን እያሳየ አምላክነቱን የሚገልጡ ነገሮችን እያደረገ ነው እንግዲህ ሲያስተምር፣ ሲያስረዳቸው፣ ሲያሳያቸው የነበረው። ቃና ዘገሊላ ውሃም ወይን የሆነው በእስራኤላውያን በዓል ላይ ነው። በዓል ላይ ማለት ዓለም ብዙ ሕዝብ መጣበት እና ብዙ ሕዝብ በመጣበት ውሃውን እኮ ወይን አደረገ እያሉ ወደ ሀገሩ የጌታችንን ተአምር አድራጊነት ወይም አምላክነትን ፈጣሪነት ወይንንም የፈጠረ እርሱ እንደሆነ ውሃን ከባህሪዋ ውሃ ልትሆን ወይንን ከባህሪዋ ወይን እንትን ማድረግ የሚችል እርሱ እንደሆነ ምንም ሳይናገር ምንም ሳይንቀሳቀስ እንዳደረገ ይህን ተአምራትን እንደለወጠ እንደቀየረ እየተነጋገሩ ወደ ሀገራቸው ይሄዳሉ ማለት ነው። ቀጣይ ላይ ወንጌል ለማስተማር ሲኬድ ያን ውሃ ወይን ያደረገውን ክርስቶስ ነው የሚለውን ከሙታን ተለይቶ ተነስቷል ለማለት ጥሩ እድል ይሰጣል። እዛ አምላካችን በበዓላት ተጠቅሞ ነው። ከቤተ መቅደስ ጅራፍ አንስቶ ሲያስወጣም በዓል ነበር። ውሃ ወይን ሲያደርግም በዓል ነበር። መጻጉዕን ሲፈውስም በዓል ነበር እና በዓላት እነዚህ በዓመት 3 እስራኤላውያን ይሰበሰባሉ ከየሀገሩ ከመላው ዓለም። ስለዚህ ከመላው ዓለም የክርስቶስን ነገር ወይንም የማዳኑን ነገር ወይንም የመፈወሱን ነገር አልዓዛርንም ከሙታን ያስነሳው በበዓል ነው እንግዲህ እና ጌታችን በዓለ ፋሲካ በ3 ዓመታት ውስጥ በመጨረሻው አራተኛው ነው። በአራተኛው ተሰቀለ። 3 በዓላትን ግን ከህዝቡ ጋር እንደዚህ ተአምራት እያደረገ ተአምራትን እያሳየ አድኗቸው ድህነትን እየሰጠ ተገልጧል ማለት ራሱን ገልጧል ማለት ነውና ይህንን ክፍል ነው እንግዲህ የአይሁድ በዓል ፋሲካ በነበረ ጊዜ ይላል። የአይሁድ በዓል ማለት ደግሞ ሌላው ችግሩ አይሁድ በዓሉ የክርስቶስ ነበረ፣ የእግዚአብሔር ነበረ። እግዚአብሔር ነበር በብሉይ ኪዳን ለሙሴ ይህን ትእዛዝ እንዲያዝ በዓል አድርጋቸው አክብሩልኝ ያለው። ግን በዓሉን ለራሳቸው መጠቀሚያ እያደረጉ ስለነበረ የአይሁድ ፋሲካ በማለት ዮሐንስ ወንጌላዊ ይጠራልናል። የአይሁድ ፋሲካ ማለት የእግዚአብሔር መሆኑ ቀረ ማለት ነው። የራሳቸውን ፍላጎት ብቻ የሚያሟሉበት፣ የራሳቸውን ስጋ የሚያስደስቱበት በመሆኑ ምክንያት በዓላቸው ሆነ እንጂ የእግዚአብሔር አልሆነም። ስለዚህ በዓል ስናከብር እኛ እግዚአብሔርን ለማስደሰት ነው ስጋችንን ለማስደሰት የሚለውን ራሳችን ማጤን አለብን ማለት ነው። ስጋችን ለማስደሰት በዓል የምናከብር ከሆነ የራሳችን በዓል ይሆናል እንጂ የእግዚአብሔር በዓል አይሆንም። እግዚአብሔር ብለን መስዋዕት ስንሰዋ፣ ጸሎት እያደረግን፣ ማይሌት እየቆምን፣ ቅዳሴ እያስቀደስን በዓል ብናከብር ግን በእውነት የእግዚአብሔር በዓል ነው በዓሉ የሚሆነው እና አሁን በእኛ በተለምዶ መስቀል ልክ የሆነ ብሔር ተጠርቶ መስቀል የሆነ ኪትፎ ጋር እያያዙ መስቀልን ምንም ማያገናኘውን ነገር ማለት ነው። መስቀል የኃጢአት መደምሰሻ ክርስቶስ ስጋው ደግሞ የፈሰሰበት ግን በዓል ሲደርስ የሚታሰበው የሆነ ብሔር ክትፎ የሆነ ቦታ ብዙም መስቀሉን ከክትፎ ስር ወይም ያለ ይመስል የተገኘ ይመስል በዛ ልክ መስቀሉን ሳይሆን ሌላውን ነገር የምናደርገው ለስጋችን የምንበላውን የምንጠጣውን የምናጌጠውን ጥምቀት የመታየት ወቅት ነው። እርግጥ ነው ግን ስጋዊ መታየት ሳይሆን መንፈሳዊ መታየት ነው እኛ የምንጠብቀው እንጂ ስጋዊም ለመታየት የሆነ ስጋዊ ነገሮችን ብቻ ማድረግ ለመወራወር የሚደረገው ሎሚ ለመወራወር የሚደረገው እርግጥ ነው በዓላት እርስ በርስ እንድንተሳሰር፣ እርስ በርስ እንድንገናኝ፣ እርስ በርስ እንድንግባባ እድል ይሰጣል። አንድ ፕላትፎርም ነው፣ የመገናኛ እድል ነው። ግን እኛ አላማችን አገልግሎት ካልሆነ ግን ጥሩ አይደለም ማለት እሱን ብለን ከወጣን በዓሉ የኛ ይሆናል እንጂ የእግዚአብሔር አይሆንም ማለት ነው። ጥምቀትን እኔ ለመታየት ልውጣ ብሎ ከወጣን ሰው የራሱ ይሆናል እንጂ በዓሉ የእግዚአብሔር አይሆንም። የእግዚአብሔርን ለመገለጥ ውሳጣዊ አንድነቱን ነበር፣ ውሳጣዊ መሻቱን ነበር በጥምቀት ማክበር የነበረበት ማለት ነው። ይህን ባለማድረጉ በዓሉ የእርሱ እንዲሆን ያደርጋል እና የአይሁድ በዓል ብሎ ቅዱስ ዮሐንስ በተደጋጋሚ
ቤተ መቅደሱን በሚያጸዳበትም በቀና ዘገሊላም ይሄንን ታሪክ ያነሳል ማለት ነው። በአይሁድ በዓል ጊዜ ብሎ ያነሳል ማለት ነው። በኢየሩሳሌም በበጎች በር ይላል። እንግዲህ በጎች በር አጠገብ መጠመቂያ ነበረች ይላል። እንግዲህ እየተረከላቸው ያለው ለግሪካውያን ስለሆነ ነው። አሁን በኢየሩሳሌም በበጎች በር መጠመቂያ ስፍራ አለ እየጻፈ ያለው። ለእስራኤላውያን ቢሆን እንደዚህ ማለት አያስፈልግም ነበር። ማቴዎስ እንዴት እንደጻፈ ተመልክተናል። ማቴዎስ ለነሱ የዘር ሐረግ እየቆጠረላቸው ምክንያቱም እስራኤላውያን ስለሆኑ ማለት ነው። ይሄ ጌታ ዮሐንስ ግን የሚጽፈው ለእስራኤላውያን ሳይሆን ለግሪካውያን ስለሆነ ለአሕዛብ ስለሆነ ለማያውቁ ስለሆነ ዕብራይስጥ ወይንም ኢየሩሳሌምን በትክክል ማያውቁ ስለሆኑ በኢየሩሳሌም በበጎች በር አጠገብ መጠመቂያ ነበረች ብሎ እያብራራ እየተረከላቸው ነው ታሪኩን እና በዕብራይስጥ ቤተሳይዳ ይሏታል ይላል። አሁን እንግዲህ ለግሪካውያን እንደተጻፈ ከምናውቅባቸው መረጃዎች መካከል በቤተሳይዳ በኢየሩሳሌም በቤተሳይዳ የምትባል መጠመቂያ አለች ብሎ ቤተሳይዳ የምትባል መጠመቂያ እንዳለች ሁሉ መናገሩ ቅዱስ ዮሐንስ ወንጌላዊ ለግሪካውያን መናገሩን የሚያመለክት ነው ማለት ነው። ቤተሳይዳ ይሏታል ብሎ ለግሪካውያን ግሪክ ላይ ቤተሳይዳ የሚባለው ቋንቋ ስለማይታወቅ ማለት ነው። እንግዲህ በበጎች በር ነው ያለው። የበጎች መጠመቂያ ስፍራ በበጎች በር አጠገብ መጠመቂያ ነበረችልና በዕብራይስጥም ቤተሳይዳ ይሏታል ብሎ ይናገርልናል። ለምንድን ነው ጌታችን በዛ በር ማለፍ ያስፈልገው የሚለውን አባቶች ይተረጉማሉ። እርሱ እነዛ እዚህ መጠመቂያዎች ላይ አሁን የበጎች በር የተባለበት ዋነኛው ምክንያት ሊሰዉ የሚመጡ በጎችና ከብቶች በዚህ በሮች ጸበል ተመተው ነው የሚያልፉት። ሊሰዉ ለእግዚአብሔር መስዋዕት ሆነው ሊቀርቡ ያሉት በጎች በዚህ በር ነው የሚያልፉትና በዚህ ምክንያት ጌታችንም ለዓለም ሊሰዋ የመጣ በግ መሆኑን አማናዊ በግ፣ ዘላለማዊ በግ፣ ድነትን የሰጠ በግ፣ ሰማያዊ በግ በቀራንዮ የተተከለ በቀራንዮ የተሰዋ በግ እርሱን መሆኑን ለማመልከት እንደ በጎቹ እርሱም ሊሰዋ የመጣ መሆኑን በዛው በበጎች በር አለፈ ማለት ነው። ባለፈው በከብቶች በረት መወለዱ እንደ እንስሳት ውስጥ የወደቀውን አዳምን ለማንሳት እንደመጣና ሊታረድ የመጣ በግ እንደሆነ ለመግለጥ ብለናል። አሁንም እንደዛው ነው። አሁን በበጎች በር ማለፍ ያስፈለገበት ክርስቶስ ሊሰዉ ለእግዚአብሔር ለቤተ መቅደስ መስዋዕት ሆነው ሊሰዉ የሚመጡ በጎችና በሬዎች በዛው በበጎች በር ማለፍ ይገባል። አንድም የእግዚአብሔር መልአክ ከሰማይ አንድ ጊዜ ከሳምንት ይወርዳል። ቀዳሚት ዕለተ ቀዳሚት ማለት ነው። አንድ ጊዜ መሆኑ ብሉይ ኪዳን ድህነት ፍጹም አለመሆኑን አንድ ሰው ብቻ ነው የሚያድነው። እዛ ታግሎ ቀድሞ የገባ ሰው ይፈወሳል። መልአኩ ልክ እንዳነዋወጸ ማለት ነው። በዚህ መልኩ 5 አይነት በሽተኞች በ5 በር እንደነበሩ ይናገርልናል። አንደኛ ዕውሮች ይላል፣ አይነ ስውሮች ማለት ነው። ሁለተኛ አይነ አንካሶች ይላል፣ እግሮቻቸው የሚያነክሳቸው ማለት ነው። ሌላው የሰለሉ ይላል፣ ድቡልቡል የሆነ ድውያን ተኝተው የውሃይቱን መናወጥ ይጠባበቁ ነበር። ይጠባበቃሉ። በቃ በሳምንት አንድ ጊዜ ትመጣለች። ቀድሞ የገባ ሰው ይድናል። እዛ በጣም እንግዲህ እኛ ብንሆን ምን ልንሆን እንደምችል ምክንያቱም ህመም ፋታ የሚሰጥ አይደለም እና ደግሞ አንድ ሰው ብቻ ነው የሚድነው እና በሳምንት አንድ ብቻ መሆኑ ደግሞ ለዛ ድብድብ ያለበት ብዙ አንካሳን በሽተኞች ያሉበት ነው ማለት ነው። እና የእግዚአብሔር መልአክ ወደ መጠመቂያው ወርዶ ውሃውን ባናወጠ ጊዜ ከውሃው መናወጥ በኋላ መጀመሪያ ወርዶ የሚጠመቅ ካለበት ደዌ ሁሉ ይፈወስ ነበር ይላል። እንግዲህ የእግዚአብሔር መላእክት ምን ያክል እኛን እያገለገሉ እንደነበሩ ተመልከቱ እስቲ። አሁን ምን አገባቸውና ነው ብሉይ ኪዳን ለዛም በብሉይ ኪዳን ሰውና እግዚአብሔር ተጣልቶ መላእክትና ሰው ነፍስና ስጋ ሰማይና ምድር ተራርቆ ባለበት ድህነት አገልግሎት ለሰው ስጋዊ ድህነት ለመስጠት ወደ ውሃይቱ ይወርድና ውሃይቱን ደግሞ ያለ እጅ ያነዋውጣታል። ለመላእክት ያላቸውን ጸጋ ተመልከቱ። በእውነት እጅ የላቸውም። እንግዲህ የሚታይ እጅ የላቸውም። ያንቀሳቅሷታል፣ ያነዋውጧታል ውሃውን። ይሄ ለካህናት ባርከው ምእመናንን ለሚያጠምቁት ጥምቀት ምሳሌ ነው ማለት ነው። አሁን የልጅነት ጥምቀት ምሳሌ ሳይሆን ለፈውስ ካህናት ጸሎት አድርጎ የሚያጠምቁት ጥምቀት ምሳሌ ነው። እሱ ቤተክርስቲያን ላይ እስካሁን ያለ ነው ማለት ነው። እና በዚህ መልኩ የእግዚአብሔር መልአክ ይወርዳል። ከሳምንት አንድ ቀን አንድ ሰው ይድናል ማለት ነው። ኢየሱስ ክርስቶስ ያን ሰው በአልጋ ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህ አለው። እንግዲህ ለምንድን ነው ያለው ቢባል ፈቃዱን ሊጠይቅ። እግዚአብሔር ያለ ፈቃዳችን ምንም የሚያደርገው ነገር የለም። ከኛ ፈቃድን ይፈልጋል። እኛ መሆን የምንፈልገውን መሻታችንን ተከትሎ እግዚአብሔር ያን መንገድ ያሳያል፣ ይጠርጋል። በመንገዱ እንድንሄድ ግን የራሳችን ፈቃድ ነውና
ልትድን ትወዳለህ አለው። ፈቃደኝነቱን ይፈልግ ስለነበረ በዚህን ጊዜ ደዌውን መልሶ አዎን ጌታዬ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መታወቂያ የሚያወርደኝ ሰው የለኝም አለ። ልድን እፈልጋለሁ፣ ግን ውሃይቱ የእግዚአብሔር መልአክ ሲያናውጣት የሚያወርደኝ ሰው የለም የሚል አንደኛ ጌታችን የ30 ዓመት ጎልማሳ ነበርና ምናልባት ራሱ ቢሆን ይጥለኝ ይሆናል በሚል ነው። ሁለተኛ ቢያንስ 5000 ሰው ይከተለው ነበርና ቢያንስ አንድ ሰው ለሱ ለኔ ቢሰጥልኝ በሚል ነውና እንደው ተነስተህ ሂድ የሚል ነገር አልጠበቀም። መጻጉዕ እምነቱ ሙሉ አይደለም ማለት ነው። አሁን ልብሱን ጫፍ ነክቼ ይድንልኛል፣ ቃል ብቻ ተናግራ ልጄ ይፈወሳል የሚሉ አሉ። ይሄ ደግሞ መጥቶለት ልብሱንም ቀርቶ ቃል ብቻ ተናገርም ማለት ቀርቶ ተሸክሞኝ ካላወረድከኝ ወደ ጸጉሩ የሚል ሰው ነው። እንዲህ አይነት ሰውም አለ ማለት ነው። እንዲህ አይነት አማኝም አለ። ምንም ጥያቄ የለውም። በቃ በአማኞች እንዲህ አይነት እምነት ያነሰው ይኖራል። ምን ማለት አለብን? ሁላችንም እምነት ጨምርልን ማለት ይገባል ማለት ነው። በዚህን ጊዜ ጌታችን አልጋይን ተሸክመ ተነሳ አለው። ተነስና አልጋይን ተሸክመ ሂድ አለው። ወዲያውኑም ያ ሰው ዳነ፣ አልጋውን ተሸክሞ ሄደ። ያቺ ቀን ሰንበት ነበረች ይላል። እንግዲህ የጌታችን ፍጹም የሆነውን ፈዋሽነት የሚያሳይ ነው። አሁን 38 ዓመት አልጋ ሆኖ የኖረ ሰው በቅስበት ወዲያው ተነስና አልጋን ተሸክመ ሄድ ሲባል ወዲያው መዳኑ፣ ይሄ አምላካችን ፍጹም የሆነ ድነት። አሁን አንድ ሐኪም ቢፈውስ ቀን በቀን እንደዚህ እግርን እያንቀሳቀስክ ብዙ ቶሎ መንገድ አትወጣ፣ ወደ ከተማ ቶሎ አትወጣ፣ ከቤት ቶሎ አትወጣ እየተባለ ቀስ በቀስ ነው ፈውስ ቢያገኝ የሚያገኘው። ግን ክርስቶስ ሲያድነን እንደዚሁ ነው ማለት ነው። እና አልጋዋን ወዲያው ተሸከመ ሄደ። ሰንበት ስለነበር አይሁድ ሊጠይቁ ማን ተሸከመ አለው። እንግዲህ ይህን ጥያቄ መጠየቅ ነበረበት። እንዴት ዳንክልን ወንድማችን ማለት ሲገባቸው ማን ተሸከም በሰንበት ማን ተሸከመ አላሉ። እንግዲህ ኢትዮጵያዊ ተረጓሚ መጻሕፍት ላይ የተራቀቀው በጣም ሊቁ ኢትዮጵያዊ ሊቅ አልጋይቱ ብረት ናት። ለምን ቢባል 38 ዓመት ሙሉ ሊሸከም የሚችል አልጋ የእንጨት ሊሆን አይችልም በሚል ማለት ነው። እና ምልከታቸውን ያስቀመጡት ሴክሉሽን ይባላል። ይሄ አይከለከልም። እና አንድም አይሁዳውያን አንድ ሰው ታሞ አልጋ ይዞ መጥቶ ታሞ የሚፈወሰው ዕለቷ ቀዳሚት ሰንበት ስለሆነች ሰንበት ቀን ላይ ሰው ዕቃ ይዞ አይሄድም ማለት አልጋ ተሸክሞ አይሄድም። ስለዚህ አልጋይቱ ለነሱ ይሆን ነበር። ስለዚህ እነሱ በጣም የተጨነቁት አልጋይቱ የነሱ እንዲሆንላቸው እንጂ የሰውየውን ድህነት አልነበረም። ሰው ድኖ ሲሄድ አንድ አልጋ በየሳምንቱ ያገኙ ነበረ ማለት ነው እዛው አካባቢ ያሉ ሰዎች። ይሄን ግን መጻጉዕ ላይ ግን ጌታችን ያን ቀይሮታል። መጻጉዕ ብለን ያልነው ሰውዬ ግን በሽተኛ የሚል ስም እንጂ የሰውየው ስም እንዳይደለ መረዳት መገንዘብ ይገባናል ማለት ነው። እዚያ በኋላ ማን ነው ተሸከም ያለው ሲባል እኔ አላውቀውም አለ። ያ የፈወሰው ያዳነው ግን እንደሆነ አላወቀም። ጌታ ኢየሱስ ክርስቶስ በዚያ ቦታ በነበሩ ብዙ ሰዎች መካከል ተሰውሮ ነበርና ከዚህም በኋላ ጌታችን ኢየሱስ ክርስቶስ ያዳነው ሰው ቤተ መቅደስ አገኘውና ነው ድነሃል፣ ግን ከዚህ በኋላ የዋሰ እንዳትበድል ተጠንቀቅ አለው። እንግዲህ መጻጉዕ ልቡ ምን እንዳይሆን ክርስቶስ ያውቃል። ልቡን መርምሮ ሊጠቁምላቸው ነበር ለአይሁድ ማን ተሸከመ ያለ ብሎ እንዲህ መፈወሱን ሳይሆን ያየው ሰንበት መሸከሙን። በጣም የሚገርም ውለታ ቢስ ሰው ነው መጻጉዕ። እንዴ ፈወሰውን ሰው ቢያንስ ከቅጣት ማዳን ያልነበረበትም? ያን ሁሉ እድሜ ሰው በመከራ በጉስቁልና በህመም በስቃይ የኖረ ሰው ወዲያው ቅስፈታዊ ድህነት ለሰጠው ክርስቶስ ይህን መልስ መሆን አልነበረበትም። እና ተጠንቀቅ ክፉ እንዳያገኘ። በፊት የስጋ በሽታ ነበር፣ ኋላ የነፍስ በሽታ ይሆንለታል። ኋላ መጻጉዕ በሸንጎች በአይሁድ ሸንጎ ላይ ቀርቦ ፊቱን ይመታል፣ የክርስቶስን በጥፊ ይመታል። ስለምን መታኝ ብሎ ጌታችን የተናገረው የአይሁድ ግርፋታቸው ሙሉ ስንትና ስንት ግርፋት አሳልፎ ይህንን ጥፊ መመታት ለምን ትመታኛለህ ማለቱ ማዳን አዳንኩ እንጂ ለምን ትመታኛለህ እያለው ነበር። መፈወስ ነበር የፈወስኩ ለውለታ ይሄን ነው የመለስክልኝ ማለቱ ነበር። እንግዲህ ይሄንን አባቶቻችን የመጻጉዕን ክፋት ጌታችን ስላወቀ ክፉ እንዳገኝ ደግማ ኃጢአት እንዳሰራ እንዳትበድል አለው። ዳግመኛ እንዳትበድል ተጠንቀቃለው። ያም ሰው ሄዶ ያዳነኝ ጌታ ኢየሱስ ክርስቶስ እንደሆነ ለአይሁድ ነገራቸው። ስለዚህም አይሁድ ጌታችን ኢየሱስን ያሳድዱ ሊገሉ ይሹ ነበር።
በሰንበትም እንዲህ ያደርግ ነበርና ጌታችን ኢየሱስ ክርስቶስ መልሶ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። አንዳንዴ ይሄ አይሁድ የሚጠይቁት የሚያፋጥጡት የሚያስጨንቁት ነገር ለኛ በጣም ትልቅ ትምህርት ነው የሚሰጠው። ይሄ እርፍ የሚያደርግ ትምህርት ነው። አባቴ እስከዛሬ ይሰራል እኔም እሰራለሁ። አብና ወልድ እኔ አንድ ነን እያለ ነው። በስራ አንድ ነን፣ በፈቃድ አንድ ነን፣ በስልጣን አንድ ነን፣ በአምላክነት አንድ ነን እያለ ነው። እንግዲህ አንድ በሚለው ውስጥ እኩል የሚለው ራሱ አብና የወልድን እኩል የሚለው አይገልጽም። ለምን ይባል አንድ ስኳር ጨው ጋር እኩል ነው፣ ግን አንድ አይደለም። አንድ ስኳር ኪሎና አንድ ኪሎ ስኳር ግን አንድ ናቸው። በመጠናቸው አንድ ናቸው፣ በጥፍጥናቸው አንድ ናቸው፣ በይዘታቸው አንድ ናቸው፣ ስኳር በመሆናቸው ማለት ነው። እግዚአብሔር አብና እግዚአብሔር ወልድ በዚህ መልኩ ነው አንድ ናቸው። ግን አካል አላቸው፣ መጠን አላቸው፣ ልዩነት አካል አላቸው፣ ግብር አላቸው፣ ስራ አላቸው ማለት ነው። ስም አላቸው። እነዚህ በሶስቱ ጉዳይ ይለያያሉ፣ በአምላክነት ግን አንድ ናቸው። እና አብ እስከዛሬ ይሰራል እኔም እሰራለሁ። የፈወስኩ አባቴ እንደሚፈውስ ነው የፈወስኩ ነው። ነፍስ እንደሚፈጥር ለአንተ የፈጠረ የሰጠው እኔ ነኝ ነው እያለ ያለው። ለምን ይሄን ታደረግ ሲባል አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ የሚገርም መልስ፣ በቃ ምንም ልብ የሚያሳርፍ መልስ ነው ጌታችን የመለሰው ማለት ነው። ስለዚህም አይሁድ ጌታችን ኢየሱስ ክርስቶስ ያሳድዱት ሊገሉ ይሹ ነበር። በሰንበትም እንዲያደርግ ነበርና ጌታ ኢየሱስ ክርስቶስ መልሶ አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ስለዚህ አይሁድ ሊገሉት በጣም ይፈልጉ ነበረ። ሰንበትም የሚሽር ነው በማለት ብቻ አይደለም ደግሞ ከእግዚአብሔር አባቴ ነው ይላል፣ ራሱን ከእግዚአብሔር ጋር ያስተካክላል በማለት ነው እንጂ ብሎ ገብቷቸዋል ጉዳዩ ማለት ነው። አባቴ እስከዛሬ ይሰራል እኔ እሰራለሁ ማለቱ ከአብ ጋር እኩል መሆኑ አንድ መሆኑን የሚያመለክት ቃል እንደሆነ ገብቷቸዋል፣ ተርተዋል እና በድንጋይ ሊወግሩ ይፈልጉ ነበር። ከዚህም በኋላ ጌታ ኢየሱስ ክርስቶስ መልሶ እንዲህ አላቸው፣ እውነት እውነት እላቸዋለሁ ወልድ ከራሱ ብቻ ምንም ሊያደርግ የሚችል አይችልም፣ አብ ሲያደርግ ያየውን ነው እንጂ ብሎ በአብ ልብነት አስቦ የሚያደርገው መሆኑን ደግሞ አብን በትክክል ሊያየው የሚችለው እርሱ መሆኑን በትክክል ነግሮልናል ማለት ነው። ይወደዋልና አብ ልጁንም ይወደዋልና የሚሰራውንም ስራ ሁሉ ያሳየዋል። እናንተ ታደንቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታንን እንደሚያነሳቸው ሕይወት እንደሚሰጣቸው እንዲሁ ወልድም ለሚወዳቸው ሕይወቱን ይሰጣል። አብ ከቶ በማንም አይፈርድም፣ ፍርድን ሁሉ ለወልድ ሰጠው እንጂ አለ። እንግዲህ ለምንድን ነው ለወልድ ሰጠው የተባለው ቢባል አብ አይፈርድም ማለት በአምላክነት የተለያዩ ሆነው አይደለም። ምንድን ነው ቢባል ወልድ መጥቶ በመከራ በመቀበሉ ስጋውን ደሙን በመስጠቱ ከዛ በኋላ በዚህ ስጋ ደሙ መጽናት ያለ አቃተን ለኛ በኃጢአት ለተዳደፈን ለኛ እርሱ የተቀበለው መከራ ይፈርድልናል። እርሱ ያስተማረው ትምህርቱ ይፈርድልናል። አሁን እኛን ወንጌል ነው የሚፈርደን እንጂ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ አይፈርዱም። እግዚአብሔር አብ በፈቃድ ወልድ በፈቃድ መወለድን መንፈስ ቅዱስም ደግሞ በፈቃድ ሕያው ሆነው ሶስቱ አንዱ በአንዱ ላይ ህልዋን ሆኖ ተገናዝቦ መልካሙን ድህነትን አድርገውልናል። ይህንን ድህነት ተጠቅመን ንስሐ ገብተን ስጋው ደግሞ ተቀብለን መዳን የኛ ድርሻ ነው። ይህን ማናደርግ ከሆነ ግን እኛ ነን ተጠያቂ እንጂ ፍርድ የሚገባን እኛ ነን። በምኑ ምክንያት? ቃሉን በማስተማሩ ንስሐ እንድንገባ በማስተማሩ ስጋው ደሙን በመስጠቱ። ከዚህ ውጪ ከሆነ ግን ፍርደኞች ነን ማለት ነው። እና በዚህ መልኩ አምላካችን ተናግሮልናል ማለት ነው። አብ ከቶ በማንም አይፈርድም፣ ፍርድን ሁሉ ለወልድ ሰጠው እንጂ ሰዎች ሁሉ አብን እንደሚያከብሩ ወልድንም ያከብሩ ዘንድ፣ ወልድን የማያከብር ግን የላከው አብን አያከብርም። አሁን ሰው ስለሆንኩኝ በስጋ ስለተገለጥኩኝ ከአብ ያነስኩ እንዳይደለውኝ እናንተ ካመናችሁ ትድናላችሁ። አለበለዚያ ግን እኔን ያላከበረኝ አብን አላከበረም ብሎ እውነት እውነት እላችኋለሁ ቃሌን የሚሰማ ይላከኝ የሚያምን የዘላለም ሕይወት ያገኛል፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይሄድም። እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ ቃል የሚሰሙበት ሰዓት ይመጣል፣ እርሱ አሁን ነው። የሚሰሙትም ይድናሉ። ለአብ በራሱ ሕይወት እንዳለው እንዲሁም ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጠው። የእግዚአብሔር ልጅ የሰው ልጅ ነውና ይፈርድ ዘንድ ስልጣንን ሰጠው። በመቃብር ያሉ ሁሉ ቃሉን የሚሰሙበት ጊዜ ትመጣለችና፣ ስለዚህ አታድንቁ። መልካም የሰሩት ለሕይወት ትንሣኤ፣ ክፉ የሰሩትን ለፍርድ ትንሣኤ ይነሳሉ። እኔ ከራሴ አንዳች አደርግ ዘንድ አልችልም፣ እንደሰማው እፈርዳለሁ እንጂ ፍርዴም እውነት ነው። የላከኝን ፈቃድ እንጂ የኔን ፈቃድ አልሻም። በፈቃድ አንድ ሆነው የኔን ፈቃድ አልሻም ማለት ራሱን እያገለለ አይደለም። ክርስቶስ ከአብ ጋር አንድ በአብ ልብነት የታሰበውን ያደረኩ ያለው እያለ ነው ጌታችን። በአብ ልብነት ልብ አዋቂት ናት። በአብ ልብነት ታስባ የኖረችውን እየፈጸምኩ ነኝ ነው ጌታችን እያለ ያለው እንጂ የኔን ፈቃድ ሲል ሌላ የእርሱ ፈቃድ ኖሮ አይደለም። ይቀጥልና ቅዱስ ዮሐንስ ይመሰክራል፣ ይጽፍልናል። እኔ ለራሴ በምሰክር ምስክርነቴ እውነት አይደለም ይላል። አሁን ይሄንንም በጥንቃቄ መመልከት ያለበት ነው።
እኔ ስለ ራሴ ቢመሰክር ምስክርነቱ እውነት አይደለም ማለት እኔ ለራሴ አልመሰክርም። ባለፈው ስጠመቅ ዮርዳኖስ ላይ አብ መስክሮልኛል፣ መንፈስ ቅዱስም በርግብ አምሳል መጥቶ መስክሮልኛል ነው እያለ ያለው ጌታችን። እኔ ለራሴም ብመሰክር አንድም ሰው ለራሱ ምስክርነት መስጠት ወይ ለራሱ ራስን ከፍ ማለት እኔ እንደዚህ ነኝ ብሎ ማለት እንደማይገባ ጌታችን በትክክል ያሳየበት፣ ነገር ግን ለእኔ የሚመሰክርልኝ ሌላ ነው እያለ ስለ እኔ የሚመሰክረው የምስክርነቱም እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችሁ አልነበረምን? እርሱም ምስክርነቱ በእውነት ምስክርነቱን በእውነት ነገራችሁ። እኔ ግን የሰውን ምስክርነት የሚሻ አይደለሁም። አሁን ዮሐንስ ስለመሰከረ እኔ የዮሐንስ አይነት ሰዎች እያስነሳውኝ ምስክርነት እንዲቀበል የሚፈልግ ሰው አይደለሁም እያለ ነው ክርስቶስ ያለው። በቃ ሰዎችን አነሳስቶ ይሰራል በሉኝ እንደዚህ ያድርጉኝ ብሎ ሰውን ቤተክርስቲያን ውስጥ ማባደን በጣም ከቤተክርስቲያን የሚወጣ ትምህርት ነው። በጣም እና ቡድንተኝነት እንደ አድማ መያዝ በትክክል እንዳይደለ ጌታችን እየነገረን ነው። እኔ ስለ ሌላው ሰው ስለመሰከረልኝ አይደለም ምስክር እግዚአብሔር መሆኑ። ሰው እግዚአብሔር ማያምን ሰው ቢኖር ራሱ እግዚአብሔር የታመነ ነው እና ሰው ቢመሰክር ባይመሰክር ክርስቶስ አምላክ ነው። ምስክርነቱ የዮሐንስ ምስክርነት ለእናንተ ቢጠቅም እንጂ እኔና አምላክ ከፍ አያደርገኝም ማለት የሰው ምስክርነት ከፍ የሚያደርገኝ አይደለም እያለ ነው። እርሱም ምስክርነቱ እውነት ነገራችሁ፣ ነገር ግን የሰውን ምስክርነት የሚሻ አይደለሁም፣ ነገር ግን እናንተ ትድኑ ዘንድ ይህን እላለሁ ይላል። ይህን የሚናገረው እናንተ ትድኑ ዘንድ እንጂ ለእኔ አምላክነት የሚጨመርልኝ ነገር ነው አይደለም። እርሱም የሚነድና የሚያበራ መብራት ነበር ብሎ ስለ ዮሐንስ ይመሰክራል ጌታችን። እናንተም አንዲት ሰዓት ብርሃኑ ደስ ሊላችሁ ወደዳችሁ ይላል ቅዱስ ዮሐንስ። በዮሐንስ ትምህርት የተወሰነ እውቀት ድንቁርና ጨለማ ተገፎ የእውቀት ብርሃን ንስሐ ግቡ የሚል የእውቀት ብርሃን በዮሐንስ በኩል መጥቷልና ለጥቂት ሰዓት በመብራቱ በኩል በሚነደውና በሚያበራው መብራት በኩል በርቶላችሁ ጥቂት ሰዓት ደስ ብሏቸዋል ይላል። እኔ ግን ከዮሐንስ ምስክርነት የሚበልጥ ምስክር አለኝ፣ ልሰራውና ልፈጽመው አባቴ የሰጠኝ ስራ አብ እንደላከኝ ያው የሚሰራውም ስራ ምስክሬ ነውና በእኔ እመኑ፣ በአባቴ እመኑ፣ በመንፈስ ቅዱስ እመኑ ብሎ ነግል ያስተምር ነው እና እኔ የኔ ምስክርነት የቃል ምስክርነት አትፈልጉ፣ የእጄን ተአምራቶች ተመልከቱ። 38 ዓመት ደዌን የታመመውን ሰውዬ በቃል ብቻ መፈወሴን ተመልከቱ። ይህ ስራዬ ይመሰክርልኛል ለኔ ብሎ አምላክነቱን ውሃውን ወይን ማረጉን ተመልከቱ። ይህ ስራዬ ይመሰክርልኛል። ነገ ቃና ዘገሊላ አልዓዛርን ከሙት አነሳለሁ። ይህ ስራዬ ለኔ ይመሰክርልኛል። መበለቲቱን ልጅ አንስቻለሁ። ይህ ስራዬ ለኔ ይመሰክርልኛል። አምላክ እንደመሆኔ ውሃ ላይ ተራምጃለሁ። ይህ ስራ ለኔ ይመሰክርልኛል እያለ ነው። ስራዬን እመኑ ሊል የሚችል ፍጡር የለም። በነገራችን ላይ አሁን አንድ ባህታዊ ነኝ ይላሉ። ያው ከተማ ለከተማ እየዞሩ አሁን አሜሪካ ድረስ ሊያጠምቁ የሚሞክሩ በእኔ እመኑ በስራዬ እመኑ የሚሉ ሰውዬ ማለት በስራዬ እመኑ ሊል የሚችል ፍጡር የለም። እግዚአብሔር ብሎልናል፣ እውነት ነው። መልካም ፍሬ መልካም ዛፍ መልካም ፍሬ ይለቀማል፣ ከኩርንችትና ከኩርንችት በለስ ከበለስ ኩርንችት አይለቀምም ብሎ ጌታችን በማቴዎስ ወንጌል ምዕራፍ 7 ላይ ተናግሯል። ከፍሬያቸው ታውቋላችሁ ብሏል። ነቢያት ትንቢት ይናገራሉ ብሎ ከፍሬያቸው ታውቋቸዋላችሁ ብሏል። እነሱ ፍሬያቸው ያሳውቃል። እኛ ከኔ ተማሩ ብሎ ሲሉ ፍሬያቸው ያሳውቃል ምን አይነት ክፉ ዛፍ እንደሆነ ማለት ነው። እግዚአብሔር ሊሆን እንጂ የሚችለው ከስራዬ ተማሩ ሊል የሚችል ይሄንን እንግዲህ በትክክል ቤተክርስቲያኒቱ ይህን ታስተምራለች ማለት ነው። ይቀጥላል ጌታችን። እርሱም የሚነድና የሚያበራ መብራት ነው። እኔ ግን ከዮሐንስ ምስክርነት የሚበልጥ አለኝ፣ ልሰራው ሊፈጽመው ወደ አባቴ የሰጠኝ ስራ አብ እንደላከኝ ያ የሚሰራው ስራ ምስክሬ ነው። የላከኝ አብ ስለ እኔ መስክሯል። እኔ ዝም ብሎ አይደለም ወልድ እኔ የምወደው ልጅ እርሱ ነው ብሎ አብ መስክሯል። ከሆነ ጀምሮ ቃሉን አልሰማሁም፣ መልኩንም አላያችሁም። ቃሉ የላችሁም፣ በእናንተ ዘንድም አይኖርም። እርሱ የላከውን አላመናችሁምና። መጻሕፍት መርምሩ፣ በእነርሱ የዘላለም ሕይወት የምታገኙ ይመስላችኋልን? እነርሱ የእኔ ምስክሮች ናቸው። ሕይወት ታገኙ ዘንድ ወደ እኔ ልትመጡ አትወዱም። እኔ ከሰው ክብር ሊቀበል አልሻም፣ ነገር ግን እግዚአብሔር ፍቅር በእናንተ እንደሌለባችሁ አወቅኩ። እኔ በአባቴ መጣሁ፣ አልተቀበላችሁኝም። ሌላው ግን በራሴ ስም ቢመጣ እርሱን ትቀበሉታላችሁ ብሎ የሐሰተኞች ክርስቲያኖች መጥቶ እነሱን ትቀበላላችሁ፣ እኔ መጥቼ ላድናችሁ መጣ አልተቀበላችሁኝም፣ መጻሕፍት ሁሉ ስለኔ ነው የሚናገሩ ብሎ ጌታችን በትክክል ያስተማረበትን
መጻሕፍትን መመርመር ይወዳሉ አይሁድ። 46ቱንም ብሉያት መመርመር ይፈልጋሉ። ግን 46ቱም ብሉያት ግን የክርስቶስን ሰው መሆን የሚናገሩ ናቸው። በነቢያት እያደረ እሱ በመንፈስ ረድኤት እያደረ ስለ ራሱ ያጻፈውን መጽሐፍ ናቸው። ግን እነሱ እየመረመሩ የማያዩ የማይሰሙ ሆነው ደንቅረዋል ማለት ነው። ከባልንጀራችሁ ክብርን የምትመርጡ ከአንድ ከእግዚአብሔር ክብር የምትሹ እናንተ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምመሰክርላችሁ የሚከሳችሁ አይምሰላችሁ፣ የሚከሳችሁ አለ። እርሱም እናንተ ተስፋ የምታደርጉት ሙሴ ነው። ሙሴስ አምናችሁት ቢሆን እኔን ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። ሙሴ የተጻፈውን ካላመናችሁ ግን የእኔን ቃል እንዴት ታምናላችሁ ብሎ ቅዱስ ዮሐንስ ይጽፍልናል። በጣም ድንቅ ክርስቶስ ያስተማረውን ይህን ክፍል በመጻፉ ዮሐንስን እናመሰግናለን። ሙሴን ብታምኑ እኔን ታምኑ ነበረ ማለት ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ያለው በመጀመሪያ የሚባለው እኔ ነኝ። ዕብራውያን መልእክት ምዕራፍ 1 ላይ በመጀመሪያ ልጁ ዓለምን ፈጠረ፣ በመጀመሪያ ልጁ ዓለምን ፈጠረ ብሎ የተነገረለት አንድም መጀመሪያም መጨረሻም እኔ ነኝ የተባለለት ክርስቶስ እኔ ነኝ። ሙሴ በመጽሐፈ ራስ ላይ መጀመሪያው ላይ የኔን ስም ጠርቶ ነው፣ መጀመሪያ የሚለውን የኔን ስም ጠርቶ ነው፣ መጀመሪያ እናቱ የማይታወቀውን መጀመሪያ ጠርቶ ነው ብሎ ጌታችን አስተማረ ማለት ነው። እና ሙሴ ስለኔ መስክሯል። እናንተም ሙሴን ታጠናላችሁ፣ ብሉያትን ታጠናላችሁ፣ አዲሳት ብሉያት 46ቱን መጽሐፍ ታጠናላችሁ። ግን መጽሐፍት ዕውቀትን ልታገኙ አትፈልጉ። መጽሐፍት ዕውቀት አላቸው፣ ግን እናንተ አላመናችሁ። መጽሐፍት የተጻፉ ስለኔ ነበረ፣ ግን አላመናችሁም ብሎ ክርስቶስ አምላክ እንደሆነ ጌታ እንደሆነ አዳኝ ሊያድናቸው እንደመጣ በመናገር ምዕራፍ 5 በዚህ ላይ ይጠናቀቃል። እግዚአብሔር ቢፈቅድ ቀጣይ ምዕራፍ 6ን ሌላ ጊዜ እንነጋገራለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።